እቃ ሸጣችሁም ቢሆን ዩኒፎርምና ጫማ ግዛልኝ አለች። እንባዬን መቆጣጠር አልቻልኩኝ። በእግሬ ወክ እያደረኩ በጣም ነበር ማለት ነው። በቃ መዋረዴ ነው። ተፈራ በቃ መዋረዴ ነው። በጣም ሲዞርብኝ በቃ ዘይት ሊገዙ ወጡ። ሙሽራው ገባ፣ ደጁ ተዘጋ። እዛ ጋር ደነገጥኩ። ዝና የሚለውን ነገር ታዋቂነትን በደንብ ነው ከምጠብቀው በላይ ነው ያገኘው። አሁን ግን የመጣው ደግሞ ይለያል። ግን የመጣሁት ከሱስ ወደ ኢየሱስ አይደለም፣ ከሞት ወደ ሕይወት ነው፣ ከጨለማ ወደ ብርሃን ነው እና ከጸጋ ውጭ ክርስትና ድካም ነው። ስሜ እንዴት ነው የወጣው መሰለህ? ትምህርት ቤት ስገባ ራሴ ነኝ ስሙን ተፈራ ብዬ ያወጣሁት። ዝም ብሎ ነው የወጣው። ምንም የተነሳሁበት መነሻ የለኝም። ስም ማን ነው ሲባል ዝም ብዬ ያሰብኩኝና በቃ ተፈራ፣ አፌ ላይ የመጣውን ስም ተፈራ አልኩኝ። ተፈራ ተብዬ ተመዘገብኩ። በዛው ቀጠልኩ ማለት ነው። ብዙ ጊዜ ይህንን ጥያቄ እጠየቃለሁ፣ ብዙ ጊዜ እመልሰዋለሁ። ያው የእግዚአብሔር ስራ በእኛ ላይ ሲወራ ሁል ጊዜም ቢሆን አዲስ ነው። ስራው የእግዚአብሔር ስለሆነ ረጅም ታሪክ አለው። ይህንን ብዙ ጊዜ ለሰዎች ተናግሬያለሁ። ብዙ ቦታም ኢንተርቪው ስናደርግ መስክሬዋለሁ። በመጀመሪያ በመዝሙር ነው የሰማሁት ቃል ከልጅነት ጀምሮ ማለት ነው። እረኛ በነበርኩበት ጊዜ የገጠር ልጅ ነኝ። ከብቶች በማግድበት ሰዓት ያን ጊዜ አብሮኝ የሚዘምር ልጅ ነበረ። አብሮኝ የሚውል ልጅ ነበር፣ ይዘምራል እና በሱ በኩል መዝሙር ሰማለሁ። እንደገና ደግሞ ብስራተ ወንጌል የሚባል የሬዲዮ ጣቢያ ነበረ። እሱንም አዳምጥ ነበር። ቃል አለ፣ መዝሙር አለ። ከቃሉ ይልቅ እኔ ዜማ ወድ ስለነበረ መዝሙሩን ነበር የምሰማው። በመዝሙር ውስጥ ያለ ቃል እኔ ጋር ተቀምጦ እንደነበር አስባለሁ። ከዛ በተለያዩ ጊዜዎች እንደዚህ አይነት አጋጣሚዎች ገጥሞኝ ነበረ። እንደገና ይሄ 65 ዓመተ ምህረት አካባቢ ነው የሆነው። 67 ዓመተ ምህረት ደግሞ ወላይታ ሶዶ ከወንድሜ ጋር ሄጄ እዛ ባለሁበት ጎረቤቶቻችን ክርስቲያኖች ነበሩና ይጸልያሉ፣ ቃል ይከፋፈላሉ፣ ይዘምራሉ። አሁንም መዝሙር ነው ሰማው። ያኔ ልጅ ስለነበርኩ 15 ዓመት አካባቢ ይሆነኛል ያን ጊዜ እና ያ የሰማሁት መዝሙር በውስጤ ተቀምጦ ቆይቷል ብዬ አስባለሁ። እንደገና 82 ዓመተ ምህረት እዚህ አዲስ አበባ መጥቼ ማለት ነው በአንድ ወንድም አማካኝነት በደከመ ክርስቲያን ወይም ደግሞ ከኛ ጋራ እኔ በምሰራበት ኦርኬስትራ ውስጥ ከሚሰራ ልጅ ጋራ አብረን ጓደኞች ነበርን። በእሱ አማካኝነት ቸርች ወስዶኝ እዛ ቃል ሰምቻለሁ፣ ዝማሬም ሰምቻለሁ። እዛ ቦታ ላይ ሲወስደኝ የሆነ ነውጥ ውስጥ ነበርኩኝና ሰላም የምታገኝበት ቦታ ልውሰድ ብሎ ነው የወሰደኝ። በእርግጥም እዛ ቦታ ላይ ሄጄ ሰላም አገኘሁኝ። ነገር ግን አልወሰንኩም። ከልጅነት ጀምሬ በዘፈን የተወሰነ ደረጃ ላይ መድረስ አስብ ነበርና ሰዎችም ያበረታቱኝ ስለነበር ያንን ነገር ማየት ፈልግ ነበር። አልወሰንኩም። 1-2 ወር ያህል ተከታትያለሁ። አሁን እንደዚህ እያለ መጣ። 92 ላይ መጽሐፍ ቅዱስ ሙሉን የማንበብ እድል አጋጠመኝ። ሌላ ሀገር ነበር ከኢትዮጵያ ውጭ። እንደዚሁ አንድ ከኛው ጋር የሚሰራ ኪቦርድ የሚጫወት ወንድም አለ፣ ናደው ይባላል። የሱ ህይወት ይለይ ነበረ። መጽሐፍ ቅዱስ ያነባል፣ ጌታን ተቀብሏል፣ ህይወቱ ተለውጧል። ኦልሬዲ የእግዚአብሔር ልጅነትን ስልጣን አግኝቷል ማለት ነው፣ ወይም ዳግም ተወልዷል። የሱ ህይወት ይለያል ከኛ እና የሱ ህይወት በእኔ ላይ ተጽዕኖ ፈጠረብኝ። በዚህ ምክንያት ወደዛ ሀሳብ ነበር የሚስበኝ። ያው የእግዚአብሔር ስራ ነው ወይም የእግዚአብሔር ፕሮግራም፣ የእግዚአብሔር አጀንዳ ነው። እግዚአብሔር ይፈልገኝ እንደነበር፣ ይከታተለኝ እንደነበር፣ ድምፁን በየጊዜው ያሰማኝ እንደነበረ የምረዳው አሁን እዚህ ከመጣሁ በኋላ ነው። እና እዛ ቦታ ላይ መጽሐፍ ቅዱስ ፈልግልኝ አልኩት። እሱ ያነባል፣ በጣም ሙሉ ነው እየወጣ ያነበው፣ ሰፊ ጊዜ ስላለን። እኔም ከሱ ትምህርት በመውሰድ ነው ወይም እሱን በመኮረጅ መጽሐፍ ቅዱስን ማንበብ ቻልኩኝ። እየገባ የመጣ
እና እዛ ወሰንኩ። ባህሬን ነበረ በአጋጣሚ 92 ዓመተ ምህረት ክረምት ውስጥ ወሰንኩ። ማለት ኮንፌስ አደርጋለሁ፣ ጌታን እቀበላለሁ ማለት ነው። ይሄንን ጸሎት የሰማሁት መጀመሪያ ያ ከኛ ጋር ይዘፍን የነበረው ክርስቲያን ልጅ እሱ የወሰደኝ ቸርች ንስሐ ሲያስገቡ የሰማሁት ቃል አለ። እግዚአብሔር ሆይ ኃጢአተኛ ነኝ፣ ኃጢአቴን በኢየሱስ ክርስቶስ ደም እጠብልኝ። በቃ ይሄ ንስሐ ጸሎት አለ አይደል? ልጅህ አድርገኝ፣ ዓለምን፣ ሰይጣንን፣ ስራዎቻቸውን ክዳለሁ፣ ኢየሱስ ክርስቶስን መድኃኒቴ ጌታዬ አድርጌ እቀበላለሁ። ይሄን ሁሌ እላለሁ እና በዛ መካከል ደስ ይለኝና በተለይ ሌሊት ለጸሎት እነሳለሁ። እየዘፈንኩ ማታ ሌሊት ላይ 9 ሰዓት ላይ ለጸሎት እነሳለሁ። ለነገሩ 9 ሰዓት ድረስ ነው የምንዘፍነው። ከ9 ሰዓት በኋላ እናነባለን፣ መጽሐፍ ቅዱስ አነባለሁ፣ መዝሙር እሰማለሁ። ከዛ የማላውቀው አይነት ደስታ ይመጣ ነበር ወደ ውስጤ። ሌሎች ከማገኛቸው ነገሮች ይልቅ በዛን ሰዓት ያለው ደስታ ይለይ ነበር እና ዘላለሁ ደስ ብሎኝ ባዶ ክፍል ውስጥ ልክ እንደ ሕፃን ልጅ ነበር የምቦርቀው እና ያን ያህል ደስታ የሚሰጥ ነገር ነበር። ያኔ ዳግም ተወልጃለሁ ብዬ አስባለሁ፣ ግን ወደ ቸርች አልመጣሁም። ከዛ 98 ላይ በዚህ መካከል ያው ስራዬንም እየሰራው ነው። 98 ላይ አንድ እየሰራው ያለው ስራ ነበረ። ለመጨረሻ እያልኩ ነው፣ ለሀገር ሁሉ እናገራለሁ። ከ92 ዓመተ ምህረት 98 ዓመተ ምህረት ሌላ ወሬ የለኝ። የትኛውም ቦታ ላይ ስለ ክርስቶስ ነው ማወራው፣ ስለ መጽሐፍ ቅዱስ ነው ማወራው እና ከሰዎች ጋር አጋጭ ነበር። ያው ዓለም ውስጥ ስላለሁ ማለት ነው። እጋጭ ነበረ፣ እጣላ ነበረ፣ ብዙ ሰው ይገስጸኝ ነበረ፣ የሚሰድቡኝም ነበሩ። ግን እንደዛ የሆነ የመጨረሻ ስራዬንም እየሰራው እግረ መንገዴን 98 ላይ ወስኛለሁ። ከዚህ በኋላ ይሄን ሸጬ በመድረክ ላይም ሆነ በቴሌቪዥን የሚቀረጽ ምንም ነገር አይኖረኝም፣ ወደ ቸርች ሄዳለሁ ወስናለሁ። በቃ እዚህ ላይ አቆማለሁ ብዬ ለቤተሰብም ለጓደኞችም ለሙዚቀኞችም ነገር ነበርና የመጨረሻ አልበም የተባለውን ኦልሞስት ጨርሻለሁ። 90% ያህል ሄዷል። አንድ ዘፈን ቀርታኝ ሪኮርዲንግ ቮካል ልገባ የሄድኩ የመጨረሻው 3 ልጆች ናቸው በህይወቴ ውስጥ ስለ ክርስቶስ በደንብ አድርገው ነገሩኝ። ማረሳቸው ወደ ስቱዲዮ የሄድኩ ከጓደኛዬ ጋር ነበርኩኝ። አለማዊ ነው። አብሮኝ ያለው ልጅ ወርዶ ገባ። እኔ ስወርድ ግን አንድ የሚመሰክር ሰው መጣ ወደ እኔና ተዋወቀኝ። ስለ ጌታ ላወራልህ ልመሰክርልህ እፈልጋለሁ አለኝ። ያለበትን ቤተ እምነት ጠየቅኩት። ጴንጤ ወይም ፕሮቴስታንት ወይም የወንጌላውያን አብያተ ክርስቲያናት እንደሆነ ነገረኝ። ቀጥል አልኩት። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ስለ ነፍሱስ ቤዛ ምንን ይሰጣል? ይላል እግዚአብሔር ቃል። ምንም ዝና፣ ገንዘብ፣ ሀብት፣ ሁሉ ነገር ቢኖርህ ነፍስህን አያድናትም። ጌታ ያስፈልግሃል አለኝ። ሁሉ ገብቶኛል። የመጨረሻ ስራዬን እየሰራው ነው አልኩት። ከዛ ያው ተነጋገርን። ትራክት ሰጠኝ። እንደገና ደግሞ የሆነ ፍላየር ሰጠኝ። ኮንፈረንስ ነበራቸው 98 ዓመተ ምህረት መጋቢት ወር ላይ ነው። መጋቢት 9 መጋቢት 6 ሮብ ቀን ነው። ከተወለድኩበት በስጋ ቀን ይልቅ ይሄኛው ቀን ነው ማይረሳኝ፣ ታሪካዊ ቀን ስለሆነ ማለት ነው። እና እድለኛ ነኝ አንተን ስላገኘው አለኝ። አይ እድለኛው አንተ አይደለህም እኔ ነኝ እድለኛው አልኩ። ተለያየን። እዛ ኮንፈረንስ ላይ መገኘት እንደማልችል ማታ ደወልኩለት ቤት ከገባ በኋላ አልመጣም፣ ስራዬን ጨርሼ ለቤተሰቦቼ ሁሉን ነገር ካስተካከልኩ በኋላ ነው የምመጣው። ስራዬን ሳልጨርስ ወደ ቸርች አልመጣም አልኩት። ስልክ ከዘጋው በኋላ ግን ያው ውስጤ በጣም ተናወጠ። ማለት ይሄ ነው ተብሎ የሚነገር አይነት ነውጥ አይደለም እና ውስጤ በጣም ተረበሸ። መቀመጥ አቃተኝ። ቆሜም ያው ነው ምንም በቃ መንቆራጠጥ አበዛውና ይሄ ነገር ምናልባት እግዚአብሔር ለኔ የወሰነው የመጨረሻ ቀን ሊሆን ይችላል ብዬ አሰብኩና በፊትም የነበረኝ ልምድ ነበረ። የሆነ የሚከብድ ነገር ሲገጥመኝ መጽሐፍ ቅዱስ ዝም ብዬ እገልጣለሁ እንደ ልማድ። የሚገርመው ነገር ግን መጽሐፍ ቅዱስ የምፈልገው አይነት ነገር ላይ ነበረ የማገኘው። ሰው ገልጦ እንደሰጠኝ ወይም ጥቅስ ተሰጥቶኝ እንዳወጣሁት አይነት ነገር ነበረ የሚያጋጥመኝ ብዙ ጊዜና ያን ዕለታ ማቴዎስ 25 ነው ያጋጠመኝ። 10 ቆነጃጅት
ያው አምስቱ ልባሞች 5 ሰነፎች ነበሩ። ሰነፎቹ በቂ ነገር ሳይዘጋጁ ምን እንደደረሰባቸው ያው ታውቁታላችሁ። ዘይት ነበረ ሁሉም ይዘው የሄዱት። እነኛኞቹ ልባሞቹ ተጨማሪ ዘይት አላቸው፣ ሰነፎቹ የላቸውም። ዘይት ሊገዙ ወጡ። ሙሽራው ገባ፣ ደጁ ተዘጋ። እዛ ጋር ደነገጥኩ። ለካ ደጅ ይዘጋል አልኩኝ። ሳይዘጋብኝ ቶሎ መምጣት አለብኝ አልኩና ደወልኩለት። መጽሐፍ ቅዱስ ሳነብ ደጁ ይዘጋል፣ ደጁ ተዘጋ የሚል አየሁኝ ማቴዎስ 25 ላይ በ5 ቆነጃጅት ላይ እና እኔም ደጁ ሳይዘጋብኝ በቃ እንድትወስደኝ እፈልጋለሁኝ አልኩት። በ9 ቅዳሜ ቀን መጋቢት 998 ቸርች ሄድን ማለት ነው። አልወሰንኩም ያለታም ያው በሰፊት መመስከር አንድ ነገር ነው፣ ዋናው ነገር ነውና በማግስቱ እሁድ ቀን ጉባኤ እግዚአብሔር ሄድኩ። ቃል ሰማው። ሲዘመር ነበር የደረስኩት። ደስ የሚል መዝሙር ነበር በጣም። በህይወቴ መዝሙር የሚባል ነገር በቃ በውስጡ ምን እንደያዘ የገባኝ ያን ዕለት ነው እና በጣም ነበረ ውስጤ ሰላምና ደስታ የሚፈሰው መዝሙሩን በመሰማበት ጊዜ ስገባ ማለት ነው ቸርች ውስጥ። እና መጨረሻ ላይ ቃል ካለቀ በኋላ የነፍሳት ጥሪ ሲደረግ ያው እጄን አወጣው። ብዙ ልጆች ነበሩ አብረውን፣ ወደ 60-70 የሚሆኑ አብረን ኮንፌስ አደረግን። ያው ከዛን ቀን ጀምሮ ትልቁ ቀንበር ተሰበረ ማለት ነው። የሚገርም አይነት በፊት የተወሰኑ ሰላሞች አግኝቻለሁ፣ ሰላም አግኝቻለሁ። ደስ ይለኛል፣ ስለ ጌታ ሳወራ ስጸልይም ደስ ይለኛል። አሁን ግን የመጣው ደግሞ ይለያል በጣም። አሁን ያገኘሁት የትኛውን ነው? ይሄ በወንድሞች መካከል የታዘዘውን ህይወትና በረከት እግዚአብሔርን በዛ ህይወትንና በረከትን አዟል። በዚያ ነው የሚለው፣ በዛ የወንድሞች ህብረት ባለበት። የወንድሞች ህብረት ያለው ደግሞ ቸርች ነው። አሁንም ይሄ የወንድሞች ህብረት ነው፣ ይሄም ቸርች ነው። ቸርች ማለት የክርስቶስ አካል ስለሆነች ማለት ነው። እና በጣም የሚገርም አይነት ደስታ ወደ ልቤ ፈሰሰ። የሚገርም ሰላም አገኘው። በጣም ደስተኛ ሆኜ ወደ ቤቴ የገባው። በቃ ያው እንግዲህ ጌታን ከማግኘት የበለጠ የሚያስደስት ነገር የለም። አሁን ዝናን አይቻለሁ። ገንዘብም ቢሆን በጣም የተትረፈረፈ ባይሆንም የሚፈልገኝን በሚፈልገኝ ሰዓት ማድረግ የሚያስችል አይነት ገንዘብ አግኝቻለሁ። የምፈልገውን ነገር ሁሉ አግኝቻለሁ ማለት እችላለሁ። ይሄ ቀረኝ አለ ለራሴ። ምናልባት ነው ለብዙ ተርፌ ሚሊዮነር ባልሆንም ማለት ነው። ዝና የሚለውን ነገር ታዋቂነትን በደንብ ነው ከምጠብቀው በላይ ነው ያገኘሁት በዛን ሰዓት ላይ። እና የለም እዛ ጋር ያገኘሁት ደስታ በክርስቶስ ያለው ደስታ ላይ ገንዘብ ጋር የለም፣ ዝና ጋር የለም፣ ምንም አይነት ነገር ላይ የለም፣ ምንም አይነት መዝናናት ላይ የለም። እስቲ እንደሰት እንዝናና ተብሎ ሰው የፈለገውን ነገር ያደርጋል። የፈለገ ይሁን ጠቅላላ የዓለም ንብረት አንድ ሰው ላይ ቢሆን በክርስቶስ ያለውን ደስታ በፍጹም ሊያገኘው አይችልም። እና ያን ዕለት ያገኘሁት ደስታ ይለይ ነበር። ያን ዕለት ያረፍኩት ማረፍ ይለይ ነበር። ያገኘሁት ሰላም በጣም ይለይ ነበር። ምክንያቱም ጥያቄዎች ነበሩብኝ፣ የተለያዩ ጥያቄዎች ነበሩብኝ። ለካ ጥያቄዎች የሚመለሱት ወደ እሱ ስንቀርብ ነው፣ ወደ ክርስቶስ ስንቀርብ። እሱ ራሱ የጥያቄዎቻችን ሁሉ መልስ ነው። እና መልሶችን አገኘሁኝ፣ አረፍኩ። እና ጌታ ያገኘኝ እንደዚህ ነው። ከ92 እስከ 98 ዓመተ ምህረት ያለው ጊዜ በጣም ከባድ ነበረ። እንዴት ነው የከበደኝ? ክርስቶስን ተቀብየዋለሁ፣ ግን ወደ ህብረቱ አልመጣሁም። ውጪ ነው ያለሁት። ኢየሱስ ጌታ እንደሆነ አውቃለሁ፣ እመሰክራለሁ። እግዚአብሔር ከሙታን እንዳስነሳው አምኛለሁ። ኦልሬዲ በቃ ማለት ምንም ነገር ቢነግሩኝ አይገባኝም። ለምን? የተገለጠልን ነገር ሰው ከሚነግረን ነገር ይበልጣል። ክርስቶስን ተገልጦልኝ ነው ያወቅኩት። ሰዎች የሚነግሩኝ ደግሞ ራሳቸው የተረዱትን ነው። ክርስቶስ ራሱን ሲገልጥልንና ሰው የራሱን ሀሳብ ሲነግረን ይለያያል። ክርስቶስ መንፈስ ስለሆነ፣ እግዚአብሔር መንፈስ ስለሆነ እና እኔ ያየሁት ብርሃን አለ። አሁን ወደዛ ብርሃን ሙላት ነበር ያልመጣሁት እና ያለሁት ጨለማው ስለነበረ
ዙሪያዬን ያሉ ሰዎች በጣም ይዋጉኝ ነበር ማለት እችላለሁ። ከቤት ጀምሮ በጣም ከባድ ቻሌንጅ ነበረብኝ። በነገራችን ላይ ሁሉን ነገር አላቆምኩም። ያንን ሳደርግ ቀንሻለሁ እንጂ ለምሳሌ ልክ እንደነሱ ጠጣለሁ፣ ግን ስጠጣ ስለ ኢየሱስ ነው የማወራው። እንደነሱ እቅማለሁ እንደ ጓደኞቼ፣ እየቃምኩ ግን ስለ ኢየሱስ ነው የማወራው። እዘፍናለሁ። ዘፈኑ ቦታ ላይ እረፍት በሚኖረን ሰዓት ስለ ክርስቶስ እናወራለን። የሚያወሩም አሉ በነገራችን ላይ እና ሌላ ነገር የለኝም። እቤት ውስጥ ሌላ እንግዳ ይምጣ ቤት ምን ይምጣ፣ በተለይ የሃይማኖት ሰዎች ከመጡ ወይ መሪጌታ ወይ ቄስ ወይ የሆነ ነገር ዘመዶቼ ከመጡ እነሱን በጥያቄ ሳፋጥጥ ነው ማመሻው እና ሌላ ነገር የለም በቃ። እና ለምን መጽሐፍ ቅዱስ ያን ጊዜ አንብቤ አይደለም ያቆምኩት፣ ሁሉ ጊዜ አነባለሁ። ሳነብ የሚገባኝ ነገር አለ መጽሐፍ ቅዱስ ላይ። መጀመሪያ ሳነብ ራሴን ነበር የምፈልገው። ራሴ ወዴት እየሄድኩ እንደሆነ በግልጽ አሳየኝ መጽሐፍ ቅዱስ። በተለይ አዲስ ኪዳን አንድ ሰው ከእናትና ከአባቱ ከተወለደ በኋላ ምን እንደሆነ ያሳየናል በደንብ አድርጎ። ኃጢአተኛ እንደሆነ ነው የሚነግረን እኮ መጽሐፍ ቅዱስ። ኃጢአተኛ እንደሆንን በሞት ዓለም ውስጥ በጨለማ ውስጥ እንዳለን ይነግረናል። ግን ከጨለማ የምንወጣበትን መንገድ ደግሞ ይነግረናል ራሱ። እኔ የዓለም ብርሃን ነኝ ይላል። ብርሃን ያስፈልገው እኮ ጨለማ ስላለ ነው። በእኔ የሚያምን ብርሃን ይሆንለታል እንጂ በጨለማ አይመላለስም ነው የሚለው። ስለዚህ በክርስቶስ ማመን ወደ ብርሃን መምጣት ነውና እዛ ሆኜ ማለት በህብረት ውስጥ ያለውን ሰላምና እረፍት ህይወትና በረከት ስለማላገኝ በጣም ቸገር ነበረ፣ ቻሌንጅ ነበረብኝ። እና ሳውራውዬ ማታ ስገባ ለምንድን ነው ከሰው ጋር ማልስማማው? ለምንድን ነው ማለት ነው? ለምንድን ነው አይሰሙኝ? ለምንድን ነው አይረዱኝ ይላል። ሰው እግዚአብሔር ካልገለጠለት በስተቀር ስለ ክርስቶስ ማወቅ አይችልም። እግዚአብሔር ካልበራለት በስተቀር እግዚአብሔርን ማወቅ ይከብዳል። ለምን? በአዳም ምክንያት ሞተናል እኮ። አዳም ሲሞት ከእግዚአብሔር ዓለም ነው የወጣው። እግዚአብሔርን አያውቀውም በቃ። ለምን? ሞቷል። ልክ አንድ የሞተ ሰው በዚህ ምድር ላይ ያለውን ነገር እንደማያውቁ ለዚህ ምድር ምንም ብትፈልገው ብታናግረው ምን ብትለው አይሰማህም። እሱም አይሰማም። ኦልሬዲ ሞቷል። እንደዛ አይነት የነበረው ሞት በአዳም ምክንያት ለሰው ሁሉ ደረሰ ነው የሚለው። ኃጢአት በአዳም ምክንያት ለሰው ሁሉ ደረሰ ነው የሚለው እና በዛ ምክንያት ከሰዎች ጋር እጋጭ ነበረ፣ ምንል ነበረ። እግዚአብሔር ግን ምንድን ነው የሚያደርገው? ዝም ብሎ ያስጨርሰኝ ነበር። እዛ ጋር ያለኝም ነገር ያስጨርሰኝ ነበር። አነባለሁ፣ ሰዎችን ጠይቃለሁ፣ ክርስቲያኖችን። እንደውም ያሉበት ቦታ ድረስ ሄጄ ምክር እቀበላለሁ ያመኑ ሰዎችን። በተለይ አንድ ዳንኤል የሚባል ልጅ ነበረ እና ጥቅስ ሁሉ ይሰጠኝ ነበረ፣ የሚያጽናናኝን ጥቅስ ይሰጠኝ ነበረ እና ምንም አይነት ፈተና ቢመጣብህ መውጫ አለው ምናምን እያለ ያሳየኝ ነበር ብዙ ነገሮችን። እና እንደዛ እያደረግኩ ግን ስራዬን እቀጥል ነበር። እና ያው እግዚአብሔር አንድ ጊዜ በአጀንዳ ውስጥ ካለ፣ እግዚአብሔር በአንተ ላይ ዓላማ ካለው መቼም ቢሆን መምጣት አይቀርም። ጳውሎስ ቤተክርስቲያንን ነበር የሚያሳድደው። ጳውሎስ ሐዋርያትን ነበረ፣ የክርስቶስ ደቀ መዛሙርትን ነበር የሚያሳድደው። እና ጳውሎስ ስራ እየሰራ ነው በሱ እውቀት ወይም እሱ በደረሰበት ነገር። ግን የእግዚአብሔር ቅናት ነበረበት። ያው ኢየሱስ ክርስቶስ አገኘው፣ ተገለጠለት። ስለምን ታሳድደኛለህ ነው ያለው። እና ጌታ ሆይ አንተ ማን ነህ? ክርስቶስ ተገልጦለት አንተ እኔ አልመጣም ምናምን ጥያቄ የሚያበዛ የለም። ወዲያው አንተ ማን ነህ? እኔ አንተ የምታሳድደኝ ኢየሱስ ነኝ ሲለው ወዲያውኑ ነው እጁን የሰጠው። ምን አደርግ ዘንድ ትወዳለህ? አለቀ። እና መጨረሻ ላይ ምንድነው የሆነው? ያው እግዚአብሔር ጠብቆኛል በዛ ያለው እንዳልሞት እንዳልጠፋ። ለምን? የዘላለም ቅዱስ ስለሆነ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ኢየሱስ አስቀድሞ መረጠን ስለሚል ከዛ ምርጫ ውስጥ መውጣት አልቻልኩኝም። የራሴን ነገር እፈልጋለሁ እንዳልሞት ወይም ሰይጣን እንዳያጠፋኝ እግዚአብሔር ይጠብቀኝ ነበር። ነገሮቼ እንዳይበላሹ ይጠብቀኝ ነበረ። ልክ ስጨርስ ሰበሰበኝ ማለት ወደ ቤቱ። በጣም የተናወጠ አይነት ነገር ውስጥ ነበርኩኝ። ስለ ጌታ እያወራሁ ግን የጌታ ሰላም በሙላት የለም ነኝ። እንደውም አንድ ቀን
ቤተሰብ ከልጄ ጋር ከባለቤቴ ጋር እና ትንሽ መገጫጨት ነበረ። ትንሽ አይደለም ብዙ። እንደውም በቃ አብረን መቀጠል አንችልም ምናምን እስከ ማለት ደርሰናል። ሰላም የለንም ቤት ውስጥ። ቤቴን እፈራው ነበር። ልክ ውለህ ስራ ቦታ ወደ ቤት ስትሄድ ደስ እያለ ነው መሄድ ያለብህ። እኔ ግን በቃ ወደ ቤት መሄድ አይመስለኝም። ይጨንቅ ነበር በጣም ሰላም ከመጥፋቱ የተነሳ ማለት ነው። ይሄንን የሚያደርገው ደግሞ ምንም አይደለም ሰይጣን ነው። በቃ ለምን መጨረሻዬን ስለሚያውቀው እዛ ሳልደርስ ማስቆም ይፈልጋል፣ ግን አልቻለም። እና አንድ ቀን ትዝ ይለኛል ከመወሰኔ ከ1 ወር ከ2 ወር በፊት ነው። ኃይለኛ ብጥብጥ ተነሳና ቤት ውስጥ በጣም ተበሳጨው። ቤቱን ጥዬ ወጣሁ። ማታ ላይ ከኦሎምፒያ ጀምሬ እስከ መስቀል ፍላወር ድረስ እየጠጣሁ በቃ በውስጥ እያሰብኩ ብቻዬን ነኝ፣ ሰውም አልነበረም። እየጠጣሁ ምናምን 10 ሰዓት አካባቢ ደረሰ። የሆነ አንድ ሰው አገኘኝ፣ ውስኪ እየጋበዘኝ ዞረብኝ፣ ሞቀኝ። ማለት ስካር መጣና በጣም ሲዞርብኝ በቃ የሆነ ነገር አሰብኩ ውስጤ። በቃ መዋረዴ ነው አልኩ። ተፈራ በቃ መዋረዴ ነው። እና እንደዛ እየዞረብኝ አሁን ብቀጥል ገና ውስኪ መውረዱ ነው። ያገኘሁት ሰውዬ ያው አድናቂ ነው። ሳልጨርሰው የተቀዳውን ወጣው። ልክ የሐሳብ ሲመጣ ለወድቅ እንደሆነ ገባኝ እና ወጣው። ከመስቀል ፍላወር አንስቼ እስከ አምባሳደር ድረስ በእግሬ ነበር የምመጣው። ወደ 11 ሰዓት አካባቢ ላይ ነው 11 ተኩል ነው። በእግሬ ወክ እያደረኩ በጣም ነበር ማለቅሰው። ጌታን አውቃለሁ፣ መጽሐፍ ቅዱስ አነባለሁ፣ እውነት ያለው የት እንደሆነ ገብቶኛል። ምንም ቢወራልኝ ሌላ ነገር መስማት አልችልም። ምንድን ነበር የምለው? መቼ ነው ሰላም የምትሰጠኝ ነበር የምለው። እግዚአብሔር መቼ ነው ሰላም ማገኘው? መቼ ነው ረፍት ማገኘው እየጠየቅ ነበርና በዚህ መካከል ያም ጊዜ ያለፈ። ያንንም ስራ እየሰራው ምን እያልኩ ቤት ውስጥ ያለው ነውጥ እንዳለ ሆኖ ያው አንዳንድ ጊዜ ጋፕ ይላል፣ አንዳንድ ጊዜ ደግሞ እንትን ይላል። በጣም ምን ጠብቀው በላይ የሆነ በበጣበጥ ነገር ይሆናል። እና ያቺ ቀን መጣች 98 ዓመተ ምህረት መጋቢት 10 እዛ ሲሄድ በቃ እርፍ ማለት ይሄ እረፍት ማለት ምን ማለት እንደሆነ እኔ ለመጀመሪያ ጊዜ ያኔ ነው የገባኝ። ረፉ እኔም አምላክ እንደሆንኩ ወቁ። አረፍኩ፣ የመጨረሻ አረፍኩ። በቃ ሰላም አገኘው፣ ደስተኛ ሆንኩኝ። እንግዲህ እግዚአብሔር የሚጠነቀቅልን እግዚአብሔር ትዕግስቱ እስከ መጨረሻው የሆነው ፍቅር ስለሆነ፣ ፍቅር ተስፋ አይቆርጥም። ፍቅር እስከ መጨረሻው ይታገሳል። ፍቅር የሆነው እግዚአብሔር እስከ መጨረሻው ታገሰኝ እና እግዚአብሔር ሰዎችን በሚሰሩት ስራ የሚያጠፋ የሚገድል ምናምን ቢሆን ኖሮ እኔ ጌታን ማግኘት አልነበረብኝም። ወደዚህ ሰላም፣ ወደዚህ ህይወት፣ ወደዚህ ረፍት መምጣት አልነበረብኝም። በጣም ብዙ አመጽ ነው ሰራው ማለት ሰዎች ላይረዱ ይችላሉ። በትዳሬ ላይ ታማኝ አልነበርኩም። ለምሳሌ እንዳልኳችሁ ከ92 በኋላ ያ ነገር ቀንሷል አልቆመም። ሁሉም ነገር ቀንሷል አልቆመም። ግን ከ98 ዓመተ ምህረት ከመጋቢት 10 በኋላ በዛኑ ቀን ሁሉ ነገር አለቀ። በማግስቱ የሉም፣ ሁሉም ነገሮች የሉም። ቆመ። አሁን ሱሶችን ለመተው አልታገልኩም። ግን የመጣሁት ከሱስ ወደ ኢየሱስ አይደለም፣ ከሞት ወደ ህይወት ነው፣ ከጨለማ ወደ ብርሃን ነው። ብርሃኑ ውስጥ የሌሉ ነገሮች እንዳለ ከኔ ላይ ተራገፉ። ይሄኛው አዲሱ ፍጥረት አዲስ ሆኖ ቀጠለ፣ እዚህ ጋር ደርሷል። ከዛ ተግላ አይሆንም፣ ጸጋው አለ። አሁን እኮ ወደዚህኛው ላይፍ ስንመጣ የጸጋውን ጉልበት ነው የምናየው። ቲቶ 2 ምዕራፍ 11 ላይ ሰዎችን ሁሉ የሚያድን ነው የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ የተባረከውን ተስፋችንን እርሱንም የጌታችን የኢየሱስ ክርስቶስ ክብር መገለጥ በትዕግስት እንድንጠብቅ ያደርገናል። ትዕግስት አሁን እሱ መምጫው መቼ እንደሆነ አይታወቅም። በዛ መካከል ብዙ ቻሌንጆች አሉ። እነኛን ነገሮች በትዕግስት እንድንጠብቅ ያደርገናል። ራስን በመግዛት እንድንኖር ያደርገናል።
ዓለማዊነትና ኃጢአትን ያስክደናል። ያስክዳል ማለት እኮ አላቅህም ነው። በቃ አላቅህም። እኔ አሁን ማቀው ማንን ነው? በዚህ ያለውን ላይፍ ነው ማቀው። ዝሙትን አላቀው፣ አሁን ስካርን አላቀው። ለምን? በጸጋው አማካኝ ምን አድርጌዋለሁ? ከጀዋለሁ። በቃ ይሄ ነው አይደለም፣ የኔ ማንነት አይደለም። አሁን እዛ ውስጥ እኔ ተፈጥሮ ውስጥ አዲሱ ሰው ውስጥ የለም። ይሄ አዲሱ ሰው ውስጥ ረፍት ነው ያለው፣ ሰላም ነው ያለው፣ እምነት ነው ያለው፣ ተስፋ ነው ያለው፣ ፍቅር ነው ያለው፣ ራስ መግዛት ነው ያለው እና አዲሱ ውስጥ የለም። ይሄኛው አዲሱ ሰው ውስጥ የለም። ስለዚህ ለዚህ እውቅና በሰጠው ቁጥር ዓለምን፣ ኃጢአትን፣ ሌላውንም ቻሌንጆችን ይሄ መከራውን ምናምን ያሸነፍኩ ቀጥላለሁ ማለት ነው። እግዚአብሔር ዛሬ ወዶ ነገ ወደዛ የሚጥል አምላክ ነው ብዬ አላምንም። ስደክም ይመጣል፣ ጸጋው ያነሳኛል እና እያሳደገ እኔ እደነቃለሁ። አንዳንድ ጊዜ እኔ ነኝ መንገድ ላይ የሄድኩ ወይም ደግሞ ሳስብ እኔ ነኝ እንዴ እላለሁ። ያ የድሮ ባህሪ፣ ያ የሞተው ሰው ባህሪ ትዝ ሲለኝ የለም ሊመጣ ቢፈልግም እንኳን ኖ የሚል ነገር አለ ውስጥ። አንተ እኮ የእግዚአብሔር ጽድቅ ነህ የሚል አለ በውስጥ እና መንፈስ ቅዱስ ይረዳናል፣ ጸጋውም አለ። ዋናው እሱ ነው ለማለት ፈልጌ ነው። የመቆማችን ሚስጥር አንድ ጊዜ እየጠጣሁ እያወራሁ ሳለ በጣም ተገናኝተን ያው ታዋቂነት አንዳንድ ጊዜ ከብዙ ሰዎች ጋር እንድትገናኝ ያደርጋል። የድሮ አለቃችን እኔ ፌዴራል ማረሚያ ቤት ኦርኬስትራ ውስጥ ነበርኩኝ። ኮሎኔል አበራ ይባላሉ የማረሚያ ቤቱ ዋና ሰውዬ ማለት ነው። የእሳቸው ሾፌር የነበረ ሰው ያገኘሁኝና መጠጥ ቤት የሆነ ነገር አለኝ። ምንድነው ያለኝ? አልበም እየሰራሁ እንደሆነ ስነግረው እመቤቴ ማርያም ትርዳህ አለኝ። አይ እኔ ጌታ ኢየሱስ ነው የሚረዳኝ አልኩት። እንግዲህ አስብ፣ ያው ማለት እውቀት ነፃ ያወጣል። ህዝቤ እውቀትን ከማጣቱ የተነሳ ጠፋ ነው የሚለው። ልብ በል፣ ጌታን ተቀብያለሁ፣ እርግጠኛ ነኝ። ጌታ በህይወቴ ውስጥ አለ፣ ግን እውቀት የለኝም፣ የታደሰ አእምሮ አልነበረኝም። ስለዚህ ዘፈኔን እግዚአብሔር ይረዳኛል ብዬ ነበር ማስበው እና እንደምትወው እንደማልዘፍን አስባለሁ። ግን እዛ ጋር ያለውን ነገር በቃ እኔ ኢየሱስ ነው የሚረዳኝ አልኩኝ። ኢየሱስ ነው እንጂ እሱ አይደለችም። በዚህ ምክንያት ተጣላን። ያው ጠርሙስ አነሳ፣ አንተ የቄስ ልጅ አይደለህ፣ ረብሻ ነገር መጣ። በቃ ቀውጥ ያደረግነው፣ ግቢውን ተበጠበጠ ባሩ። ከዛ ሰዎች እኔን ጎተቱና ወጡኝ። ስልክ ሰጥቶኝ ነበር እንድንደዋወል። ከዛ ወዛው ጋር ደውዬ ናውጣ ደባደብ ማለት ነው። ስጋዊ የሚባል ክርስቲያን አለ። ስጋዊ ማለት እኮ የተወለደ ግን ያላደገ እንዳለ እንደወረደ ማለት ነው። ያ ስጋዊ ክርስቲያን ማደግ አለበት፣ ወደ መንፈሳዊነት ማደግ አለበት። እና ለዚህ እኮ ነው ልክ እንደመጣን ተቀብለው ደህንነት ያስተምሩናል፣ ክትትል አለ፣ ደቀ መዝሙር እንደዛ እያደግን ነው የምንሄደው። ከዛ በኋላ በራሳችን እንበላለን ምናምን እና ወደ ክርስቶስ ፍጹም ሙላት ማደግ ማለት እንደዛ ነው። እና ጨርሶ ባንድ ጊዜ ቁጭ አይደለም። እሱ አንሆንም፣ በስጋ ውስጥ ሆነ ተሰርቶ አያውቅም። እና እጣላ ነበር፣ ጨቃጨቅ ነበር፣ ምን ነበር፣ ምክንያቱም እንደወረደ ስለሆንኩ ማለት ነው። ገና ሙሉ ስጋዊ ማለት ነው። እና ያው ሰዎች ገላገሉን፣ ወደ ቤት ገባሁ። ከዛ ከገባሁ በኋላ ግን ጸጸቱን አልችለውም። በነገራችን ላይ ከማንም ሰው ጋር በምንም ሆነ በወንጌልም ሆነ በምን ተቀያይሜ እንቅልፍ አይወስደኝ፣ ደውዬ ይቅርታ ጠይቄው ካልሆነ በስተቀር ይሄ ድሮም አሁንም ያለ ባህሪ ነው። ረብሻ ነበረ፣ ጥል ማለት ግጭት ይፈጠራል። ምክንያቱም እኔና ሰውየው አይደለም የምንጋጨው፣ ነገራችን ላይ በሁለታችንም በስተጀርባ ያለ መንፈስ ነው የሚጋጨው። ጨለማ ከብርሃን ነው የሚጋጨው። ስታወራለት ያ መቀበል አይችልም፣ ድፍን ያለ ስለሆነ። ስለዚህ የሚያየውን ነገር ነው የሚያወራው። ሰው ወንጌል ስንመሰክርለት እኔ ኢየሱስ ያድናል ስል እሱ ደግሞ ማርያም ታማልዳለች ሊል ይችላል። ወይም ደግሞ ሌላ ከሆነ ኢየሱስ እኮ ሰው ነው ሊል ይችላል። ለምን? እሱ የተረዳውን ነው፣ የሰማውን ነው፣ የነገሩትን ነው። እኔ ደግሞ የበራልኝን ነው ማወራው። ስለዚህ እሱ የሚያየውን ይሄ ድንጋይ ነው ይሄ እንጨት ነው ብሎ ሊያወራልህ ይችላል። እኔ ደግሞ ማየውን ሰማያዊውን ዓለም የእግዚአብሔር መንግስት ማየት የምንችለው ዳግም ስንወለድ፣ ጌታ ኢየሱስ ሰው ዳግም ካልተወለደ በስተቀር የእግዚአብሔር መንግስት አያይም ይላል። እና እኛ የምናየውን ስንናገር እነሱ ስለማያዩት የሚያዩትን ነገር ወይም ደግሞ በስጋ የተረዱትን ነገር ነው የሚያዩት።
ለምን ስጋዊም አይደሉም እነሱ ፍጥረታውያን ናቸው። ኃጢአት የነገሰባቸው ወይም ደግሞ በጨለማ ውስጥ ያሉ በጨለማው ስልጣን ስር ያሉ ስለሆኑ የእሱን ፈቃድ ነው የሚያደርጉት። ኤፌሶን ምዕራፍ 2 ላይ እኛም እኮ በአየር ላይ ያለው አለቃ መንፈስ የእሱን ፈቃድ እናደርግ ነበር ነው አይደለም የሚለው። እኛም እንደዛ ነበር ነው የሚለው። አሁን ግን የእሱን አይደለም እና አሁን የዚህኛውን አምላክ የእግዚአብሔርን ፈቃድ ነው የምናደርገው። እና እንዴት ነው መጀመሪያ ጌታን ሳገኝ ያገኙት ሰላም አለ እና ከዛ በኋላ ደግሞ ይመለሱ የነበሩ ጥያቄዎች አሉ፣ ብዙ ጥያቄዎች አሉ። እግዚአብሔር ጥያቄን ሲመልስ እንደዚህ ቁጭ አድርጎ ምን መሰለህ አየህ ይሄኛው እንደዚህ ነው ይሄኛው እንደዚህ ነው ብሎ አይነግርህም። የጥያቄዎችህን መልስ በውስጥ አውቀኸው እንድትገኝ ነው የሚያደርገው። ራሱ ይመጣና ጥያቄውን ያስወግደዋል፣ መልሱን ግን በውስጥ ያስቀምጠዋል። ስለዚህ ከዛ በኋላ አትጠይቅም፣ ዝም ብለህ ባየኸው ነገር ትረዳለህ። እና ብዙ ጥያቄዎች ይመለሱልኝ ነበር። የሚገርም አይነት ከእለት እለት ከአመት አመት ይለወጥ ነበር ህይወቴ። በእግዚአብሔር ቃል የማንበብ ፍላጎቴ በጣም ጨመረ። በዛ ላይ መጠጥ የሚባለው ነገር ሲቆም በፊት እጠጣና ማታ ለማንበብ ስሞክር ይቸገር ነበር፣ ብዥ ይልብኛል ምናምን። በኋላ እሱም ቆመ፣ ከመጽሐፍ ቅዱስ ጋር ሆነ ግንኙነቴ። በዛ ላይ ደግሞ የሚያስቸግሩኝ ነገሮች ነበሩ። በነገራችን ላይ ብዙ ሰዎች ለምሳሌ ዱካክ የሚባል ነገር አለ የሚያስቸግር። ዱካክ በነፍሴ ነበር የሚጫወትብኝ፣ በጣም ነበር የሚታገለኝ። ያው በኢየሱስ ስም ስለው ይሄዳል፣ ግን ታግዬው ነው የሚሄደው፣ እንደዚህ በቀላሉ አይሄድም ነበር። በኋላ ልክ ከመጋቢት 10 በኋላ በአጋጣሚ ባለቤቴም የለችም ነበር፣ ወጥታ ነበር ከከተማ ወደ ጻድቃኔ ማርያም ሄዳ ነበር ለአንድ ወር ያህል። በዛን ጊዜ ውስጥ እኔ የሚገርም አይነት የዝግጅት ጊዜ ነበረኝ። ከሰኞ እስከ ሰኞ ፕሮግራም ያለበት ቦታ ነበር እየሄድኩ ማሳልፈው። ለምን ብዙ ድምጾች አሉ፣ ብዙ ተግዳሮቶች አሉ እና እነኛን ነገሮች ለመርሳት የእግዚአብሔርን ቃል መስማት ነበረብኝ። ከክርስቲያኖች ጋር ማሳለፍ ነበረብኝ እና እንደዛ አድርግ ነበረ። የተወሰኑ ሳምንት አንድ ሳምንት ምናምን መካከል ግን ሌሊት ላይ ያ ዱካክ የሚባለው ነገር በጣም ኃይለኛ ትግል ነበር የሚያስጨንቀኝ ማለት ነው በዛን ጊዜ። እና ይገባኛል ፋይቲንግ እንደ ትግል እንደሆነ ጦርነት እንደሆነ ይገባኛል። እና ያው ገስጻለሁ ይመጣል፣ ገስጻለሁ ይመጣል፣ አባርራለሁ ይመጣል፣ ግን አባርራለሁ፣ ዞሮ ዞሮ አባርራለሁ በጌታ በኢየሱስ ስም። መጨረሻ ላይ አንድ የሆነ ቦታ ላይ ሄድኩኝ እና ህብረት ቃለ ሕይወት ፓስተር ጎሳዬን ታውቋቸው ከሆነ እሳቸው ጸልዩልኝ እና ከሆነ ቦታ የሚላክ መንፈስ ነው አሉ። እኔ የሚላክ መንፈስ እንዳለ ምናምን አላውቅም ነበር እና በደንብ አድርገው ጸልዩልኝ። በጣም የሚገርመው ነገር ከዛ በኋላ እኔ በራሴ መታገል ተውኩኝና ማመስገን መጸለይ ምናምን ሆነ ማለት ነው። እና እያነበብኩም የደቀ መዝሙርም እየተማርኩ ህብረቴንም እያጠነከርኩ ጸሎትም እየበረታው በሄድኩ ቁጥር ቻሌንጆቹ እየቀነሱ ነው የሚሄዱት። እና ሌላው ደግሞ የማይረሳኝ ነገር ህልውናውን እንዴት እረዳ እንደነበር፣ ከኔ ጋር እንደሆነ እግዚአብሔር እንዴት ያለማመደኝ እንደነበር ሳስታውስ በጣም ነው የሚደንቀኝ። ለምሳሌ አንድ ወቅት ላይ ገና